ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم. الحمد لله وكفى والصلاة والسلام على من اصطفى وعلى آله وصحبه ومن تبعهم إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله የዛሬው ፕሮግራማችን ባለፈው የጀመርነው ፕሮግራም አለ ሶስተኛው ክፍል ይሆናል። በአንድ ሐዲስ ዙሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰባት አይነት ሰዎች ነገ የውመል ቂያማ የአላህ Subhanahu Wa Ta'ala አርሽ ጥላ ስር የሚጠለሉ አሉ ብለው የተናገሩት ሐዲስ አለና አንድ ሁለቱን አስተላልፈናል። ኢንሻአላህ ቀጣዩን ደግሞ የዛሬ ፕሮግራማችን ሆነን ማለት ነው። ለማስታወስ ያክል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቡኻሪና ሙስሊም ላይ በተላለፈ ሐዲስ من حديث أبي هريرة رضي الله عنه قال: 7 يذلهم الله في ظله يوم لا ظل إلا ظله إمام عادل وشاب نشأ في عبادة الله ورجل قلبه معلق في المساجد ورجلان تحابا في الله اجتمع عليه وتفرقا عليه ورجل دعته امرأة ذات منصب وجمال فقال إني أخاف الله ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ورجل ذكر الله خاليا ففاضت عيناه. قال النبي صلى الله عليه وسلم بحديثاته لي سبات سوج نجي يوم القيامة الله عرش ጥላ ስር ያስጠልላቸዋል አሉ። የመጀመሪያው ፍትሃዊ የሆነ መሪ ነው አሉ። ሁለተኛው በዒባዳ ወጣትነት እድሜውን በዒባዳ ያሳለፈ አላህ Subhanahu Wa Ta'ala ያመለከ። ሶስተኛው የዛሬ ዋናው ፕሮግራማችን ወረጁል قلبه معلق في المساجد አንድ ሰውዬ ነው አሉ። እንግዲህ ረጁል የሚለው ሴትንም ያስገባን ማለት ነው። ያው ብዙ ጊዜ ወደ መስጂድ መመላለስ ምንም እንኳን ጀማዓ ሶላት ከሆነ በግዴታዬን መልኩ በወንዶች ላይም ቢሆንም ላኪን ግን ያው ወደ መስጂድ መመላስ ራሱን የቻለ ፈضል ደረጃ ስላለው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው በሐዲታቸው ላይ ሴት ማለት ነው መስጂድ ልሂድ ብላ ባሏን ከጠየቀች አትከልክሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ተምነኡ ኢማ አላህ መሳጂድ አላህ አሉ። ሴት ባሪያዎችን የአላህ ሴት ባሪያዎችን አትከልክሏቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ መስጂድ ልሂድ ካሉ አትከልክሏቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ራሱን የቻለ ትልቅ ፈዳኢል ስላለው ነው ማለት ነው። እና ምናሉ የአላህ መልእክተኛ በሐዲታቸው አንድ ሰውዬ ነው ቀልቡ ማለት ነው በመስጂድ የተንጠለጠለ የሆነ ሰው ይህም ከነዛ ከሰባት ሰዎች ውስጥ መካከል አንዱ ነው ማለት ነው። እንግዲህ ወደ መስጂድ መመላለስ ራሱን የቻለ ትልቅ ፈዳኢል እንዳለው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እየተናገሩ ነው። እንግዲህ ወደ መስጂድ ቀልቡ የተንጠለጠለ ማለት ሐሳቡ ጭንቀቱ በአጠቃላይ ማለት ነው መስጂድ የሆነ ማለት ነው። አንድ ሶላት ሰግዶ ቀጣይ ሶላት እስኪደርስ ድረስ ሐሳቡ ጭንቀቱ ወደዛ መስጂድ ተመልሶ መጥቶ ሶላት መስገድ የሆነ ሰው ይህ ሐዲስ ይመለከተዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ ወደ መስጂድ መመላለስ ትልቅ ደረጃ እንዳለው ብዙ ሐዲሶች ተናግረዋል። ከነዛ ውስጥ መካከል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? المسجد بيت كل تقي وتكفل الله لمن كان المسجد بيته بالروح والرحمة والجوز على الصراط إلى رضوان الله إلى الجنة يا النبي صلى الله عليه وسلم. مسجد قد هالو ييانداندو الله የሚፈሩ ሰዎች የነሱ ቤታቸው ነው አሉ። መስጂድ መኖሪያቸው ቤታቸው ነው። አላህን የሚፈሩ ሰዎች የነሱ ቤታቸው ነው አሉ። አላህ Subhanahu Wa Ta'ala ደግሞ መስጂድን ቤቱ አድርጎ ለያዘ አካል አላህ ዋስትና ወስዶለታል። ምን ማለት ነው? ቤቱ ማለት በቃ መመላለሻው መስጂድ እንግዲህ የሚመጣበት አላማ አለው። መስጂድ ሲመጣ በዋናነት ሶላት ለመስገድ ዚክር ለማድረግ ቁርአን ለመቅራት ኪታብ
ለመቅራት ዳዕዋ ለማዳመጥ ብዙ የሚሰሩ ስራዎች አሉ መስጂድ ላይ። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጊዜ መስጂድን ለብዙ ዓላማ ይጠቀሙበት ነበር። ጂሃድ ማለት ነው። ሱሐቦችን መመልመል ከፈለጉ የሚመለምሉት መስጂድ ውስጥ ነበር። ሹራ ማድረግ ከፈለጉ መስጂድ ውስጥ ነበር። ብዙ ስራዎችን ይሰሩበት ነበር። ሐታ አንዳንዴ ከኩፋሮች የተማረከ የሚታሰር ካለ መስጂድ ውስጥ ያስሩ ነበር። አንዳንዴ የአላህ መልእክተኛ ምናልባት መስጂድ ውስጥ ሱሐቦች በሚያደርጉት መልካም እንቅስቃሴ ያ ካፊር እዛ ውስጥ የታሰረ አካል የሱሐቦችን እንቅስቃሴ አይቶ በስነ ምግባራቸው ወደ እስልምና እንዲመጣ ማለት ነው እዛ ውስጥ እንቅስቃሴዎችን እንዳያስሩት ነበር ያንን ካፊር ማለት ነው። እና መስጂድ ላይ ብዙ ስራዎች ይሰሩበታል። እና መስጂድ ማለት ነው መመላለሻ ወደ መስጂድ የሚመላለስ አካል መስጂድን እንደ መኖሪያ አድርጎ የሚጠቀም አካል አላህ Subhanahu Wa Ta'ala በብዙ ነገር ቃል ኪዳን ገብቶለታል ማለት ነው። ዋስትና ወስዶለታል። ومن أحدث من الله قيلا عند الله ونتناغاري يلم النبي صلى الله عليه وسلم قال وما ينطق عن الهوى إن هو إلا وحيها الله سبحانه وتعالى بازاچو ملكو ነው ያንዳንዱ ነገር የሚናገሩት ከልብ ወለዳቸው የሚናገሩት ምንም ነገር የለም ከአላህ Subhanahu Wa Ta'ala በመጣላቸው ወህይ ቢሆን እንጂ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ዋስትና እንደወሰደለት እየመከሩን ነው ለምን እንድንሰራበት ማለት ነው። ከዛ ውስጥ ምንድነው የመጀመሪያው ቢርሩሂ አላህ ዋስትና የወሰደለት የመጀመሪያው ሩህ ነው። ሰውየውን ደስታ ማለት ነው መረጋጋትን እንደሚሰጠው አላህ Subhanahu Wa Ta'ala ዋስትና ወስዶለታል ማለት ነው። እንዲሁም ወርህመት ያሉ አላህ Subhanahu Wa Ta'ala እንደሚያዝንለት አላህ Subhanahu Wa Ta'ala እንደሚያዝንለት ከአላህ Subhanahu Wa Ta'ala የሚመጣለት የሆነ መረጋጋት ስሜት አለ ማለት ነው። በሌላም ሐዲታቸው የአላህ መልእክተኛ ይሄን ሰፋ ባለ መልኩ የገለጹበት አጋጣሚ አለ። በተለይ መስጂድ ላይ ተሰባስበው የአላህ Subhanahu Wa Ta'ala ኪታብን የሚማሩ ሰዎች መጅተመዐ ቀውም ፊ በይት ሚን ቡዩቲላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች የአላህ ቤት ላይ መሰባሰብን አይሰባሰቡም የትሉና ኪታበላህ ወተዳረሱና የአላህ Subhanahu Wa Ta'ala ኪታብን እያነበቡ እየተማማሩ አይሰባሰቡን ኢላ ነዘለት ዐለይሂሙል መላኢካ إلا نزلت عليهم السكينة كالله سبحانه وتعالى زند هنا مرقاقات بالنسو لا يسفر باتشو ورد باتشو بيهون انجالوا يا الله ملكتنا وحفتهم الملائكة عندهم بزورياتشو بملائكوش يتكببوا يتعجبوا بيهون انجالوا يا الله ملكتنا إيه راسون يشالت تلك فضائن المسجد اللي كوش بلو مالتنا يا الله سبحانه وتعالى كتاب لما مر مكمت تلك درجة وشالوت ከዛም በተጨማሪ እንግዲህ የአላህ Subhanahu Wa Ta'ala እዝነተ አለ ማለት ነው። ዋስትና ወስዶት አላህ ሊያዝንለት አንድ አካል አላህ አዘነለት ማለት ዱንያ ላይ ማንኛውም ነገራቶች ይሟሉለታል ማለት ነው። አላህ አዘነለት ማለት ዱንያ ላይ ለሰው ልጅ የሚያስፈልገውን ነገር ሙሉ በሙሉ አላህ Subhanahu Wa Ta'ala ያሳካለታል ማለት ነው። ከዛም ምናሉ ወልጀውዚ ዐለ ሲራጢ ነገ የውመል ቂያማ ደግሞ ሲራጥ የሚባል መንገድ አለ። ጅስር ማለት ድልድይ ከፀጉር የቀጠነ ከሰይፍ የሰላ የሆነ ረጅም መንገድ ያንን መንገድ እንዲያልፍ ሰበብ ይሆነዋል ማለት ነው። ዱንያ ላይ መስጂድን ቤቱ አድርጎ ያዘ አካል ማለት ነው። ይሄ ትልቅ የሆነ ፈዳኢል ነው ሐቂቀተን ማለት ነው። በትንሽ ስራ ትልቅ የሆነ እድል ማግኘት ማለት ነው። ዱንያ ላይ ወደ መስጂድ በመመላለሳችን ብቻ ነገ የውመል ቂያማ አኺራ ላይ ትልቅ ከባድ ፈተና ነብዩ አለይሂ ሰላቱ ሰላም በሌላ ሐዲታቸው ላይ እንደተናገሩ ሰዎች እንደየሰራቸው ነው ሲራጥን የሚያልፉት ብለዋል የአላህ መልእክተኛ። አንዳንድ ሰዎች አሉ የአላህ መልእክተኛ ልክ እንደ መብረቅ ያንን መንገድን የሚያልፉት አሉ። አንዳንድ ሰዎች ደግሞ እንደ አይን በለጭታ ማለት ነው ተዘግታ የምትከፈትበትን ያክል ቅጽበት። አንዳንድ ሰዎች እንደ ፈረስ ጋላቢ ማለት ነው። አንዳንድ ሰዎች ደግሞ እንደ ሯጭ፣ አንዳንድ ሰዎች ደግሞ እየተንፏቀቁ ልክ እንደ ህፃን ልጅ የሚያልፋሉ አሉ። አንዳንድ ሰዎች ደግሞ መልካም ስራቸው አንሶባቸው እዛ ከላሊቦች አሉ መንጠቆች አሉ። እንግዲህ ድልድዩ የሚዘረጋው ጀሃነም መተነ ላይ ነው። ጀሃነም ጀርባ ላይ ነው። ጉድጓድ አለ እዛ ላይ መንጠቆች አሉ ማለት ነው። እየመነጨቁ ሰዎችን ወደ ጀሃነም ወደዛ ጉድጓድ የሚጥሉ ሰዎች አሉ። አላህ ይጠብቀንና መልካም ስራ ያነሰባቸው ወይም ኢማን የሌላቸው ሰዎች እዛ ጉድጓድ ውስጥ ይወድቃሉ አሉ የአላህ መልእክተኛ።
ሶላት እንግዲህ ለመስገድ ወይም ሌሎች ዒባዳዎችን ለማድረግ ወደ መስጂድ መመላለስ አላህ Subhanahu Wa Ta'ala ሲራጥን እንዲያልፍ ዋስትና ይወስድለታል ማለት ነው። የአላህ ዋስትና ከማንም በላይ አስተማማኝ ነው ማለት ነው። ስለዚህ ይሄን ነገር በማድረግ ይሄን ትልቅ እድል መጠቀም እንችላለን ማለት ነው። ኢላ ሪድዋኒላሂ ለልጀና ወደ አላህ Subhanahu Wa Ta'ala ወደታ ወደ ጀነትን ሲራጥን አልፎ ወደዛ ሄደን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መስጂድ ማለት ነው መመላለስ ሐሳባችን ጭንቀታችን መስጂድ መሆን ትልቅ የሆነ ራሱን የቻለ ብዙ ፈዳኢሎች አሉ ማለት ነው። በሌላም ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? من غدا إلى المسجد أو راح أعد الله له في الجنة نزلا كلما غدا أو راح قال النبي صلى الله عليه وسلم እንግዲህ ሙስሊምና ቡኻሪ ላይ የተላለፈ ሐዲስ ነው። ወደ መስጂድ በጧት እና እንዲሁም በከሰዓት የሚመላለስ የሆነ አካል አላህ Subhanahu Wa Ta'ala ለዚህ ሰውዬ ሁሉ ጊዜ በማለደና አርፍዶ በሄደ ቁጥር አላህ ጀነት ላይ መስተንግዶ ያዘጋጅለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ራሱን የቻለ ትልቅ የሆነ ፈድል ደረጃ ነው ማለት ነው። መስጂድ እንግዲህ ብዙ የሚሰራበት ኸይር ቦታ ነውና ወደዛ በመመላለስ ሐሳባችን ጭንቀታችን ወደ መስጂድ በመሆን ወደ አላህ መቃረብ እንችላለን ማለት ነው። ትልቅም ደረጃ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ይሰጠናል ማለት ነው። መስጂድ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ሲናገሩ ወደ መስጂድ ሄዶ ቁርአን መቅራት ትልቅ ደረጃ እንዳለው በሌላ ሐዲታቸው ይናገራሉ። እንደ ጥቅል ቁርአን መቅራት ብዙ ደረጃዎች ብዙ አጅሮችን ያስገኛል። አንዲት ሐርፍ በ10 እንደምትባዛ የአላህ መልእክተኛ ተናግረዋል። ላኪን ግን ቁርአኑን ከመቅራት ጋር ወደ መስጂድ ሄዶ መምጣት ደግሞ ይበልጥ አጅሩን ከፍ እንዲያደርግ ያደርገዋል። ምን አሉ የአላህ መልእክተኛ በአንድ ሐዲታቸው ላይ አንድ ሰው አንድ ግመል ሰደቃ ከመስጠት የበለጠ ወደ መስጂድ መጥቶ አንዲት አንቀጽ አያ መቅራት ይሻለዋል አሉ የአላህ መልእክተኛ። አንዲት አንቀጽ ሱብሃንአላህ ጋያውን የደረጃውን ያለውን ትልቅ መጠን እንዳለው ለመጠቆም ያከል ነው እንጂ ብቻም አንድ ሰው አንዲት አያ ብቻ ላይ ቀራ ይችላል። ቁል ሁወላሁ አሐድ ስንል ለምሳሌ አንዲት አንቀጽ ነች። ይችን በመቅራት መስጂድ መተን ይችን በመቅራት አንድ ግመል ሰደቃ ለአላህ ብሎ ከመስጠት ይበልጣል ይላሉ ነው። ሁለት ግመል አርዶ ሰደቃ ከመስጠት ወደ መስጂድ መጥቶ ሁለት አያዎችን አንቀጾችን መቅራት ይበልጣል አሉ። እንዲሁም 3 ግመል ሰደቃ ከመስጠት ይልቅ ወደ መስጂድ መጥቶ 3 አያዎችን አንቀጾችን መቅራት ይበልጣል አሉ። ሐሉ መጀር እንደዚህ ያለ ምሳሌው ይቀጥላል ማለት ነው። 10 ግመል ከመስጠት ወደ መስጂድ መጥቶ 10 አንቀጾችን መቅራት አጅሩን ከፍ ያደርገዋል ማለት ነው። ሱብሃንአላህ እኛ ታዲያ የት ነው ያለነው ነው ሐቂቀተን ማለት ነው። የት ነው ያለነው? እንደዚህ አይነት ትልልቅ አጅሮችን እያመለጡን ነው ያለውና እነዚህን እድሎችን ልንጠቀምባቸው ይገባል ማለት ነው። ወደ መስጂድ መመላለስ ብዙ ፈዳኢሎች አሉት። ምናልባት እንደው ደቂቃችን ትንሽም ስለሆነ ላንጨርሰው እንችላለን እንጂ እንደ ጥቅል ግን ከሰባቱ ከተጠቀሱት ውስጥ አንዱ ይሄ ነው። ወደ መስጂድ መመላለስ ሐሳባችን ጭቀታችን መስጂድ መሆን አላህ Subhanahu Wa Ta'ala ዘንድ የተዘጋጀ ሆነ ትልቅ አጅር እንዳለ አውቀን ይሄን እድል ልንጠቀምበት ይገባል። አሁን ስንመለከት ሐቂቀተን አይደለም ወደ መስጂድ 10 ጊዜ መመላለስ ይቀርና ከ24 ሰዓት ውስጥ 5 አውቃት ሶላትን ምናልባት መስጂድ ገብቶ 10 ደቂቃ ማክሲመም ለአንድ ሶላት የማይፈጅ መጥቶ ለመስገድ ዛሬ ብዙዎቻችን በተለይ ወጣቶች ላይ አቀበት ሆኖብና ትልቅ አቀበት ነው የሆነብን። በየመሳጂዱ ሲታይ ጀማዓ ሶላት የሚሰግዱት ትልልቅ ሰዎች ናቸው፣ ሽማግሌ ሰዎች ናቸው። ወጣቱ መስጂድ ውስጥ አይገባም። ረመዳን ላይ ማሻአላህ ያው ረመዳን ራሱን የቻለ ያው የኸይራት ወር ስለሆነ ሸይጣንም ስለሚታሰር ብዙ ሰው መስጂድ ይገራለታል። አሁን ረመዳን ግን ካለቀ በኋላ ብዙ ሰዎች ከመስጂድ ወጥተዋል። ልክ ረመዳንን ለመዘየር የመጣን እስኪመስል ድረስ ማለት ነው። ይሄን መሆን ምን የለበትም። አላህን ማምለክ ያለብን ለወር ያክል አይደለም። አላህን ማምለክ ያለብን ስለተመቸን የሆነ ነገር ስላገኘን ብቻ መሆን የለበትም። አላህን የምናመልከው እስትንፋሳችን እስካለች ድረስ አላህ ልናመልከው ይገባናል ማለት ነው። አላህ ከሚመለክበት ትልቁ ቦታ መስጂድ ነው። መስጂድ አላህ ከሚመለክበት ትልቁ ቦታ ዋናው ቦታ መስጂድ ነው። ግብት ገና ስንል ወደ መስጂድ የሚሰማን የመንፈስ እርካታ አለ፣ ደስታ አለ፣ መረጋጋት አለ። ይሄን ብዙዎቻችን አጥተናል። ብዙ ሰዎች
ሲጨናነቁ ይሄን ጭንቀት ለማስወገድ ብዙ ሜተድ ወይም ብዙ መንገዶችን ይፈልጋሉ የተለያዩ ካንዳ ሀገር ወደ ሌላ ሀገር በመሄድ የተለያዩ ሱሶች ውስጥ በመግባት የተለያየ ነገር ይጠቀማሉ ነገር ግን ወደ መስጂድ ብንመጣ መፍትሄውን እናገኝለት ነበር ቁጭ ብለን ሁለት ረክዓ ሰግደን እጃችንን ዘርግተን ዱዓ ብናረግ ያ ጭንቀት በሙሉ ይወገድልናል ማለት ነው ስለዚህ አደራ ማለት መፈልገው ግረ መንገዴን ማለት ነው በተለይ ከመስጂድ የራቅን ሰዎች አላህን ፈርተን ወደ መስጂድ ልንመጣ ይገባናል መስጂድ ራሱን የቻለ ብዙ ፈዳኢሎች አሉት የአላህ መልእክተኛ አንድ ሶላት ሰግዶ ሌላ ሶላት እስኪመጣ ድረስ እዛው ተቀምጦ ኡዱስ ካልፈታና ሰዎችን እስካረበሸ ድረስ አንድ ቦታ እዛ ቦታ ላይ ተቀምጦ ሌላ ሶላት የሚጠብቅ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶላት እየሰገደ ነው ተብሎ የሚመዘገብለታል ይሄ ትልቅ አጅር ለምሳሌ መግሪብ ገብተን መግሪብ እስከ ኢሻ ብንቀመጥ ምናገኘው አጅር ሰው ሶላት እየሰገደ ነው ተብሎ እስከ ኢሻ ድረስ ይታሰብልናል የተወሰነ ደቂቃ ያክል ብንቀመጥ ሶላት እየሰገደ ነው ተብሎ ነው የሚመዘገብልና ትልቅ ፈዳኢሎች ያለፉና ነው መጠቀም አልቻልንምና ስለዚህ እድል እንዳያልፈን ሁላችንም እንጠቀምበት ይገባን ኢንሻአላህ ያው ብዙ ማለት ይቻል ነበር ነገር ግን ከደቂቃው አንፃር ነው ኢንሻአላህ በቀጣይ ፕሮግራማችን ቀጣዩን ርዕስ እስከምንገናኝ ድረስ نكتفي بهذا القدر وصلى اللهم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلم بوتا كزينا هنيتا